Arvin! ሰላም ዩቲዩብ እንደናችሁ ሁሉ ሰላም ሁሉ ፒስ። ዛሬ ከማይክ ተሾመ እስክንድር አጥናፉ ይባላል። የኢለን መስክ የአክስት ልጅ ቅርንጫፍ ነው ይባላል። ኦሬዲ ተቀንጥሶ ነው ኢትዮጵያ ያለው። እንዴት ናችሁ? ሁላችሁም ሁሉ ጸዴ ሁሉ ሰላም። ዛሬ እንግዲህ የቲክቶከሮች ኳስ አለ። ከዛ ኢትዮጵያ ምንድነው ኢትዮጵያ መከላከያ ከጊዮርጊስ ስኬት ቦርድ መከላከያ ከጊዮርጊስ ኳስ አለ ማለት ነው። የትልቁ ስታዲየም ቱባክ ትልቁ ስታዲየም ነው። ሶ ይሄንን ጨዋታ በሰፊው እናያለን ማለት ነው። እስቲ አዲስ አበባ ስታዲየም ፎር ዘ ፈርስት ታይም ገብቼ ኳስ ሳይ ገብቼ አይቻላቅምና ምን እንደሚፈጠር አብረን እናያለን። ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ዴቪዶና አበረታቱ። የመቻችሁ ይሄን ቪዲዮ የምትመለከቱ VPN በማብራት እስኪ ይሄን ቪዲዮ ተመልከቱልኝ። VPN አብርተው ቢመለከቱ አሪፍ ነው ተብያለሁ። VPN አብሩልኝ። ይመቻችሁ። እወዳችኋለሁ። ፕሊስ በተቻላችሁ አቅም VPN አብርታችሁ ለማየት ሞክሩ። ያበደ ቪዲዮ ያበደ ብሎግ አሳያችኋለሁ ማለት ነው። ቴንክ ዩ ሶ ጋይስ ደርሰናል ማለት ነው። አዲስ አበባ ስታዲየም እየገባን እንገኛለን። በነገራችን ላይ ቀደም ብለን ስለመጣን እንደምትመለከቱት ስታዲየሙ ባዶ ነው ማለት ነው። ለመጨረሻ አካባቢ ይሄ ስታዲየም ድንጋይ ብትወረውሩ ጠባይ በጣም የአገር ሰው ነበር ማለት ነው። እዚህ ጋር የአርሰናል ክፍል መለባበሻ ነበር ማለትም ንስሮቹ ይባላሉ። እነዚህ እንደምትመለከቷቸው ከባባድ ተጫዋቾች አሉን ማለት ነው። እዚህ ጋር ደግሞ የምትመለከቷቸው የነብሮቹ የማንቸስተር ተጫዋቾች ናቸው ማለት ነው። ማን የሚያሸንፍ ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ሳትጨርሱት ከዛ እንደምትመለከቱት ቀጥታ ወደ ስብሰባ ነው የገባ ነው ማለት ነው። ስብሰባውም እንግዲህ የአዲስ አበባ ስፖርትና ወጣቶች ቢሮ ኃላፊ የሆኑት ኮሚሽነር በላይ ደጀን ጋር ነበር ያደረግነው ማለት ነው። ከኛ ጋር አብሮ መስራት እንደሚፈልጉ፣ ስፖርቱን ለማሳደግ እንደሚፈልጉ፣ በሰላምና ጸጥታ ዙሪያው ጥሩ ነገር እየተሰራ እንዳለና ጥሩ ነገር አብረን መስራት እንደምንችል ስንወያይ ነበር ማለት ነው። እንግዲህ 2018ን አብረን እንደምንሰራ ተነጋግረናል ማለት ነው። የአዲስ አበባ ስፖርትና ወጣቶች ቢሮ ኃላፊ የሆኑትን ኮሚሽነር በላይ ደጀንን ከልብ አድርጌ ማመስገን እፈልጋለሁ ማለት ነው። ከዛም በመቀጠል እንግዲህ ሰዓቱ እየተበቃቃልን ስላልነበረ ወደ ሜዳ ገቡ ማለት ነው። ንስሮቹ ከነብሮቹ የሚያደርጉትን ጨዋታ እኔ ከታች ሆኜ በድምጽ የማደርሳችሁ ዴቪዶ ሆናለሁ ማለት ነው። እስከ ጨዋታው ፍጻሜ ድረስ አብራችሁን ቆዩ ይላል። በጉጉት ሲጠበቅ የነበረው ጨዋታ ተጀምሯል ማለት ነው። እንግዲህ እንደምትመለከቱት ነብሮቹ ከነስሮቹ እየተጫወቱ ይገኛሉ። ቀስ በቀስ አዲስ አበባ ስታዲየም እንዳልኳቸው እየሞላ ይገኛል። የጊዮርጊስ ደጋፊዎች በታች በኩል እየገቡ ነው። በቀኝ በኩል ደግሞ የመቻል ስፖርት ክለብ እየገቡ ይገኛሉ ማለት ነው። ስታዲየሙ ከደቂቃዎች በኋላ አልገባችሁም፣ በቃ ቀውጢ ሆነ። ምክትል ኮሚታተር እንግዲህ ባቢ ነበር እንደምትመለከቱት የእጁን የማዕዘን ምት ብሏል። ከዛ ብሩክ በዮናታን ማርሽ ቀያሪው በዮናታን ተቀይሮ ወጥቷል ማለት ነው። ያባበዱ ከዛ ያኪ ደግሞ እዚህ ጋር ቅጣት ምትመታ ያኪም ጸዴ እየተጫወተች ነበር፣ ግን ጎል ልታገባ አልቻለችም። በጣም ሞክራ ነበር። እንግዲህ እንደምትመለከቱት እያበደ ነው ይገኛል ማለት ነው። ጨዋታውን ለመቅረጽ በጣም አስቸጋሪ ሞመንት ነበር። ከዛ እረፍት ወጡ እንደምትመለከቱት እረፍት ወጥተው አረፍ ብሏል። ይነቃቸው ቃሲም በጣም ከባድ ተከላካይ እንደምትመለከቱት እንግዲህ እንደምትመለከቱት ነብሮቹ በጣም ደክመው ነበር፣ አቁታቸው ነበር ማለት ነው። እስኪ ስለ ንስሮቹ አንዳንድ ነገር ልባላችሁ። ዮናታን ይላል ብሩክ እዚህ ጋር ይገኛል እንደምትመለከቱት። ማን ነው ይሄን ያላቆም? ራይንም አላቆም፣ ይሄንም አላቆም። ለፉ ባቢ ይላል ባቢ
ጣራ ኤብ ይላል። እዚህ ጋር አብዶ ከዛ ከፍ ሲል እዚህ ጋር ማለት ባምሌ ጸዴ ነች። ማን ነው እኔ ያላቀው? ዳጊ ሆርተን ይላል። ከዛ ሙሴ ሰለሞን ከባድ ተከላካይ። ከዛ እዚህ ጋር ይድነይድ ነቃቸው ቃሲም ከባድ ተከላካይ። እንግዲህ ዴቫ ማርሽ ቀያሪው ይላል። ከዛ አላቃችሁም። በሚገርም ሁኔታ ከረፍት መልስ ነብሮቹ 1-0 እየተመሩ ይገኛሉ ማለት ነው። ጨዋታ ቀያሪው ማን እንደሆነ አላቅም ተቀይሮ ገብቶ 1 ጎል ለንስሮቹ አስቆጥራል ማለት ነው። ነብሮቹ እንግዲህ 1-0 እየተመሩ ይገኛሉ። ሚኪያስ የጅርወራ ሙሴ ጠረበው ይላል። እዚህ ጋር እያታለለ ነው። ስቲቭ ለግቶታል። ከዛ ጊዮርጊስ ደጋፊዎች ገቡ ማለት ነው። ከዚህ በኋላ ነው ጨዋታው ያበረ የሚሆነው ነው የምላችሁ። እንግዲህ የዚህ መዝሙር ስሜት የሚያውቀው ያውቀዋል። በጣም ኢሞሽናል ነው የሚያደርገው። በጣም ስሜት ይነካል። በጣም ኢነርጂ የተሞላበት መዝሙር ነው። በጣም ደስ የሚል መዝሙር ነው። ብቻ ከልቤ ስዘምረው ነበር ማለት ነው አብሬያቸው። ህዝብ ነው ኃያል ክንዳችን፣ ሰላም ልማት ነው ቋንቋችን፣ የመፈቃቀር አንድነት እኩልነት ነው ዜማችን፣ የማንጨበጥ ነበልባል እሳት እንደ ጥላታችን፣ ስሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን። እንደምትመለከቱት እኔ ብቻ ስሜታዊ ሆንኩ መስሎኝ ነበር። ለካ ኃይላብም ከጎኔ በጣም ስሜታዊ ሆኖ ነበር። ክብር ለመከላከያ ሰራዊት፣ ክብር ለሀገር ብለው ለተሰዉ፣ ክብር ለሀገር ብለው በውጭ ሀገራት በግዳጅ ላይ ላሉ ወታደሮች በሙሉ። እንግዲህ ፕራውድ ቱ ቢ የወታደር ልጅ ጋይስ። በጣም ኢሞሽናል ሆኛለሁ ማለት ነው። ኢንቮይስ ራሱ ሪከርድ እያደረኩኝ ለካ እነዚህ እየተጫወቱ ነው። ሞቲር ሳኝ በእናታችሁ ይኸው እዚህ ጋር ከኋላ ተደምሜ እኮ ነው መከላከያ። ለማንኛውም እነዚህ 1-0 እየተመሩ ይገኛሉ። እነማን? ነብሮቹ 1-0 እየተመሩ ይገኛሉ ማለት ነው። ጋይስ በጣም እየቀረጽኩ አልቻልኩም። በቃ እነዚህኞቹ መቅረጽ ነው ያልቻልኩት። ምክንያቱም በቃ በጣም ወደኛ ገባው ኳስ እንደዚህ መቅረጽ ማለት የማይታሰብ ነው። የፈለግን ያህል ወዳጆቹ ፈጣጣ ሲያርግ ለመቅረጽ ሞክሬያለሁ። እንግዲህ ታዲያ ይወጣል እያስባለሁ። ቢደሙ ነው እያያለ ይሄው ይታያል። እዚህ ጋር ምን ሁላችንም ተፈራዋል። እዚህ ጋር ያኑ አላውቅም። አዎ ብቻ ከኋላ ያለው ይሄ የደጋፊው ተቻለ ጊዮርጊስ ከባድ ነው። በጣም ያበረ ቪዲዮ አሳያለሁ። ከመት ያለ እንላለ ሀገራዊ ጉዳይ ነው። በጣም አንደኛ ነው። በጣም ጸዴ ከሚገኝ እኔ መጀመሪያ ጊዜ ፎር ዘ ፈርስት ታይም አዲስ አበባ ስታዲየም ገብቼ ኳስ ላይ እና ያበረ ነገር አሳያችኋለሁ። ጋይስ ተጠባበቁ። ይመቻል። በስተመጨረሻም ነብሮቹን 1-0 አሸንፈዋል ማለት ነው። እንደምትመለከቱት እዚህ ጋር ሴሌብሬት እያደረጉ ነው። ምን ሰዓት ገብቶ ምን ሰዓት እንዳለቀ እግዚአብሔር ያውቀው። ምንም ማውቀው ነገር የለም። ሲጮሁ ብቻ ሲሄድ ለካ ገብቷል። ዞር ስለ አብዱ ወደዚህ ጋር እያለ እየመጣ ነው ምናምን ሳይ ለካ አልቆላቸዋል ማለት ነው። ቴንኪዩ ብዬ እኔም ቀርጬ ቀጣይ ጨዋታ ወደ መቻልና ወደ ቅዱስ ጊዮርጊስ ጨዋታ ተላልፈናል ማለት ነው። እንግዲህ ያንን ጨዋታ እንግዲህ ባበደ መልኩ ወደ እናንተ ማድረስላችሁ እኔ ዴቪዶ ነኝ። እስካሁን አብራችሁኝ የነበራችሁ አሁንም አብራችሁኝ ቁጭ በሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዴቪዶ እያላችሁ ኮሜንት እያደረጋችሁ አብራችሁኝ ሁኑ ማለት ነው። የመቻችሁ አይሰነብም እንዴ? መቼ ነው የገባው? ማን ያገባው? አልቀረጽኩም። ጨዋታው ተጠናቋል። በቲክቶከሮቹ በንስሮቹና በነብሮቹ መካከል ሲደረግ የነበረው በአዲስ አበባ ስቴዲየም ማለት ነው። ጨዋታው ተጠናቋል። ውጤቱን እነግራችኋለሁ። ሁላችሁንም በዚህ ላይ የተሳተፋችሁትን ማመስገን እፈልጋለሁ። ይህንን ጨዋታ ከንስሮቹና ከነብሮቹ መካከል ንስሮቹ አሸንፈዋል።
ይወላችሁ ይሄ ሁሉ ህዝብ እኔ ቤቱ ጋር ገብቶ እንደሞላ አላውቅም። እግዚአብሔር ነው የማያውቀው። እኔ ቤት በኩል እንደገባው እግዚአብሔር ነው የሚያውቀው። እኔ እዚህ ተደመመላችሁ ዝቅ ስለ ህዝብ እንዳለ ገብቷል። ከዛ ወደ እንግዲህ ወደ ሜዳ እየገቡ ይገኛሉ። Purchase your track today. Purchase your track today. በስማም ጥሩ ትንቅንቅ ያየንበት በጣም ጸዴ ጨዋታ ጊዮርጊስ በጣም ጸዴ ጨዋታ ከመከላከያ ደግሞ 35 ቁጥሩ ይሄ እዚህ ጋር የምታዩት ማለት ነው ብቻውን በቃ በጣም ጎበዝ ልጅ ነው እና ሰሚር ነው አሚር የሚባል ልጅ አለ ደግሞ አንድ ለመቻል ማለት ነው እሱ በጣም ጎበዝ ነው በቃ ከመገልጽላችሁ በላይ ሲጫወቱ ነበር ሁለቱ አሪፍ ሙከራ አሪፍ በቃ መጋፈጥ አሪፍ ትንቅንቅ የነበረበት ጨዋታ ነው ይገርማችኋል አዲስ አበባ ስታዲየም ከዚህ በኋላ ፕሪሚየር ሊግ ጨዋታዎችን ያስተላልፋል ያዘጋጃል ገብታችሁ ማየት መቻል አለባችሁ ግዴታ ነው ጋይስ በጣም ድጋሜ ገብታችሁ ማየት መቻል አለባችሁ አይኖ ያያችሁ ልትኖሩ ስላላችሁ ያያችሁ ግን ገብታችሁ ኤክስፒሪየንስ እንዲኖራችሁ ፈልጋለሁ በጣም ጸዴ ነበር በጣም ጸዴ ፕሮግራም ተመልከቱልኝ ወይ ሳልነግራችሁ ይሄን እያወራው ለካ አንድ ጎል አስገብቷል ጊዮርጊስ አንድ ጎል ለካ ጊዮርጊስ አስገብቷል አንድ ለባዶ እየተመሩ ይገኛሉ መቻል አያናድም ታውንሲ ቅጥል ብዬ ነው እየዘገብኩላችሁ ያለሁት እኔ ዘጋቢያችሁ ዴቪዶ ነኝ በመሃል እየገባው በደንብ ሼር አደርጋችኋለሁ ዘጋ ለካ ወድቆ ነው አንዴ ተረገመ ሰውዬ ማን እንደሆነ አላውቅም ግን ወድቋል አውቆ እኮ ነው ሰዓት ለመግደል ነው የወደቀው የመዳንያል መምጫው አይታወቅም ይሄው መከላከያ አንድ ጎል በቴስታ ማን እንደለገው አላውቅም ገባ አላችኋለሁ ባምሌ ከጀርባ እንዴ አንተ ያርሰናል አይደል እንደሚል ወሬ ሹካላለኝ ከዛ ደግሞ ጋይስ እዚህ ከጀርባ ምን እንደተፈጠረ ገምቱ አባቴ ይዋገኙ ጥሩ ነው አባቴ የዮናታን ፋዘር የመቻል ደጋፊ ነው ጭራሽ ከጀርባዬ ነው ሲደግፍ የነበረው በጣም ያበር ኢነርጂ ነበር ዞርኩ ያዩት ነበር በተደጋጋሚ ከምገልጽላችሁ በላይ በቃ በጣም እየዘለለ ያበደ እየጨፈረ የነበረ ደጋፊ ነው ደብሊው ፋዘር ዮኒዬ መች ረጅም እድሜና ጤና ይስጥልሽ ለአባትሽ የጊዮርጊስ ደጋፊ ግን በቃ ስታዲየሙን አንቀጠቀጡ ነው ማለት ነው በድምጽ ኢማጂን የቡና ደግሞ ተብዬ ሲነገረኝ ካጠገቤ አንድ ሰናፍጭ የሚባል የቡና አስጨፋሪ ጀለስ አግኝቼ ነበርና ሲነግረኝ እሱ በቃ ሌላ ታሪክ የቡና ደግሞ በቃ ሙሉ ስታዲየሙን ነቅለውት ነው የሚጨፍሩት በስነ ስርዓት መቅረጽ አልተመቸኝም ከተሰማችሁ ሰማችሁ አላውቅም ግን ለአንድ ነው እንትን ያለው አንድ መቻል አስገብቷል አለ ደግሞ ጊዮርጊስ ለመቅረጽ አይመችም እኔ ፎር ዘ ፈርስት ታይም እንዳልኳችሁ ኳሳ የመጀመሪያ ነው በጣም በቃ ጫጫታው አለ በስነ ስርዓት አልቻልኩም በዚህ ያለና አሎ እንዳፈርዱብኝ በቃ እኔ አቅሜን ሞከርኩ ጣርኩኝ ከረፍት ገቡ ከረፍት እየገቡ ይገኛሉ በምትመለከቱት የመቻል ብሔራዊ ቡድን ማን ነው የመቻል ስፖርት ክለብ ተጫዋቾች እንግዲህ እየገቡ ይገኛሉ 5 ቁጥር ከባድ ተከላካይ ነበር 5 ቁጥር በጣም አሪፍ እየተከላከለ ነበር አሪፍ እየተጫወቱ ነበር እዚህ ጋር በጣም ግን ጊዮርጊስ ድጋሚ ጎል ሊያገባ አያፍሩ ማለት ነው በጣም በቃ ሲጥሩ ነበር በደንብ ለማግባት እየጣሩ ነበር ሞከሩ ግን አልሆነም ምን ማድረግ ይቻላል 2-1 እየተመራ ይገኛል ማለት ነው መቻል በስተመጨረሻም ጊዮርጊስ 2-1 በሆነ ውጤት መቻልን አሸንፎታል ማለት ነው እዚህ ጋር እንደምትመለከቷቸው እየጨፈሩ ይገኛሉ በጣም ከባድ ድምጽ ነበር ስታዲየሙ እኔም ከወዳጆቼ ጋር የፎቶ ፕሮግራም ነበረኝ በጣም እጅግ ከልብ አመሰግናለሁ የመቻል ደጋፊዎች ከጀርባ ሆናችሁ ስደግፉ ለነበራችሁ አብራችሁ ፎቶ ለተነሳችሁ ከልብ አመሰግናለሁ እወዳችኋለሁ በያላችሁበት ሰላማችሁ ይብዛልኝ አመሰግናለሁ እንደምትመለከቱት መቻል
ተሸንፏል ማለት ነው። እንግዲህ ቀጣዩ ፕሪሚየር ሊጉ የኛ ነው ዋንጫው ጋይስ እንዳታስቡ ዋንጫው የኛ ነው። በስነ ስርዓት መጥቼ ደግፋለሁ፣ እንጮሃለን፣ እናበረታታዋለን፣ እንደግፋለን፣ እንከረበታለን። መቻል ሁልጊዜም ይቻላል፣ መቻል ምንጊዜም ይችላል፣ ይከረበታል። ይመቻችሁ። ከዚህ በመቀጠል የምስክር ሰጣት 19ኛው የአዲስ አበባ ከተማ የህዳሴ ዋንጫ እንዲህ በሆነ በአማረ መልኩ ተጠናቋል ማለት ነው። ሶ ጋይስ እንግዲህ እንደምትመለከቱት እንደምንም ብዬ ጨርሰናል ማለት ነው። ቅዱስ ጊዮርጊስ 2-1 መቻልን አሸንፎት ዋንጫውን ወሰደው ማለት ነው። ያው እንግዲህ ምንም ማድረግ አይቻልም። የተሻልኩትን ጥሪ ያለው ባይ ዘ ወይ እኔ ዩቲዩብ ሰርቼ ችግሬ ምንድነው አውትሮ አልሰራም። በቃ መዝጊያ ቪዲዮ በጣም ነው የምቸገረው። ይሄን ግን እንደምንም ብዬ የብሩክ ኒውስ መኪና ውስጥ ከነ ብሩኬ ጋርና ከነ ቢኒዬ ጋር አንድ ላይ ሆነን ነው እየዘጋሁት ያለሁት ማለት ነው። ይሄን ፕሮግራም እንዴት ነው ብሩኬ? ለማን ነው ያበደ ጨዋታ ነበር። እኔ የኢትዮጵያ እግር ኳስ ነው ደግፎ እንዲያድግ አይደለ? አንተስ? እኔም በቃ አንደኛ ናቸው። በቃ እንፈልጋቸው አሸንፈዋል። እኔ በእውነት ፎር ዘ ፈርስት ታይም እንዳልኳችሁ ስታዲየም ገብቼ ኳስ ሳይ የመጀመሪያ ጊዜ ነው። አሪፍ ነው በጣም ጸዴ ሰላማዊ በሆነ መንገድ ተጀምሮ ተጠናቋል። ደስ በሚል ሁኔታ እንግዲህ ከልብ አመሰግናለሁ። ትሪት ላደረጋችሁኝ ሰዎች እዛ መሀል ላይ በጣም መቅረጽ አልቻልኩም። በጣም ብዙ ሰው ነበርና ደስ ይላል ፍቅሩ። እንግዲህ ቀጣይ ጌም መጥቼ ያለው መለከታለሁ። ቀጣይ ማን እንዳይ ትፈልጋላችሁ ኮሜንት አድርጉልኝ። ቴንኪው በጣም ነው ያመሰግናለሁ። ዴቪድ ነኝ። እስካሁን ለተመለከታችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ።